ጠንከር ያለ እምነት በእኛ ብዙ አይታይም። በስደት ውስጥ ያሉት ደግሞ ከኛ ከፍ ያለ እምነት አላቸው። እግዚአብሔርን ስናምነው ስራውን ሰርቶ ያሳይና ሌሎችንም ይለውጣል። እኛ ሌሎች የሚለወጡበት እምነት አይታይብንም። ይሄ ወጣት እናንተ ማለቴ ነው ብዙ ስራ ይጠብቃችኋል። ሁላችንም አማኞች ነን፣ ግን ደግሞ ለእምነቱ ተቆርቋሪ ነን፣ ግን አስመሳዮች። በጣም ይገርማል። እግዚአብሔር በእሳት ውስጥ እንዳይቃጠሉ መልአኩን እንዲያቀዘቅዝ ውሃ እንዲያደርገው እንዲቀይረው ላከ። መታመንና ቁርጠኝነት አንድ ላይ ሲሆኑ ይሄንን ይፈጥራሉ። ፍጹም እግዚአብሔራዊ እምነት በትክክል በእኛ እየተገለጠ አይደለም። ዝም ብሎ የሚመላለስ አካል ሳይሆን እውነተኛ የሚያምን አካል እግዚአብሔር ይስጣል። የመስዋዕቱ በቄታ አለ መጠየቅ ነው። ምሳሌ የሚሆነን ዛሬ ማን ነው? እግዚአብሔር አይለወጥም። አገር ብንቀይርም እግዚአብሔር አይቀየርም። ይቀየራል እግዚአብሔር። መልሶልኝ እግዚአብሔር ይቀየራል። አቤት ሃይማኖት፣ አቤት ወጣትነት፣ አቤት ክርስትና ልጅነት፣ የእግዚአብሔር ልጅ መሆን። እንዲህ አይነት ልጆች ያድርገን እግዚአብሔር። ክብር ምስጋና ለእግዚአብሔር ይሁን። ክቡር አባታችን ቀሲስ ዮሴፍ የሁላችሁ አባት፣ የተከበራችሁ መዘምራን፣ የተሰበሰባችሁት በዚህ ዕለት የተገኛችሁ ወጣቶች፣ አባቶች፣ ወንድሞች፣ እህቶች በኃያሉ በልዑል እግዚአብሔር ስም እንደምን አላችሁ? እንደምን ከረማችሁ? ለዚህ ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። ለማንኛውም አስተምሬ የሄድኩት ነገር እንኳን ስህተት ቢኖር ጥያቄ ቢኖር ፋንታ እባላለሁ። ከመንበረ ፓትርያርክ ቅድስት ድንግል ማርያም ቤተክርስቲያን ነው። ግድ ነው፣ መንገዱን ማሳየት ግዴታ አለብን። ወንድማችን ያስተምራሉ። ይሄ በጣም ህገወጥ፣ ወደፊት መስተካከል አለበት። ማን ነው ወንድማችን? የመንገድ ነገር ይዞ መጥቶ አይቻልም። እሺ፣ ቤተክርስቲያኗ የሰጠችውን ኃላፊነት ማን ነው እዚህ የሚቆመው? የእናንተ መሪ ያሏችሁ አይደለም? እገሌ መታወቅ አለበት። አሁን እኛ በየመንገዱ አስተማሪዎቻችን ስለበዙ ወንድማችን እገሌ እንትና እንደዚህ አይነት ነገር ፈጽሞ እንዳይለመድ ቸሩ አምላክ ከሁላችን ጋር ይሁን። ተሰአሎ ለአቡከ ወይነግረከ ወለሊቃውንት ከወይዜንወከ። አባቶችን ጠይቃቸው ስለቀደመው ነገር ይነግሩሃል። ወጣቶች ናቸው በጠቅላላ ከጥቂት ሰዎች ትልልቆች በስተቀር። ትልልቆች ደግሞ መኖራቸው ግድ ነው እና አባቶችህን ጠይቃቸው ስለቀደመው ዘመን ምን ይሉሃል? አባቶችህን በሉ ሁላችሁም ጠይቃቸው ስለቀደመው ዘመን ይነግሩሃል፣ ያስተምሩሃል። የቀደመው ዘመን ምንድን ነው? ኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ መነሻ በማድረግ ነው። እንግዲህ በሙሴ ዘመን የነበረውን ታሪክ የሚያሳይ ሆኖ ግን እኛ በብሉይ ኪዳን ዘመን የነበረውን ነገር አጠቃላይ ባጭር ሰዓት እናነሳለን። ስለቀደመው ዘመን አባቶችን መጠየቅ በጣም ወሳኝ ነው። አሁን እግዚአብሔር ረድቷችሁ ነው እናንተ በአባት ስር ስለሆናችሁ የቤተ ክርስቲያን መምህራንን እየጋበዛችሁ የምትማሩት እንጂ አሁን የለም ሁሉ አውቃለሁ የሚል ስለሆነ ሳይማር ተምሬያለሁ የሚል፣ ሳይካን ተክኛለሁ የሚል፣ ሳያውቅ አውቄያለሁ የሚል ያለበት ዘመን ስለሆነ ማን አባቱን ይጠይቃል? በቃ በቂ ነው። ደግሞ አሁን ቴክኖሎጂው ሁሉን ነገር በየቤታችን ስማርትፎኖች እጃችን ላይ ናቸው ያሉት። ስለዚህ ሁሉን እናውቃለን ብለን ስለምናስብ ግን ውሸት ነው። ሁሉን የሚያውቅ የለም ሲጀመር። ነገር ግን በእግዚአብሔር ሐሳብ በእውነት አባቶችን በመጠየቅ እንደ ጥንቱ ብንጓዝ የድሮውን ዘመን አስብ ይላል። እንደውም የመቼውን ዘመን ይገርማል። የድሮውን ዘመን አስብ። የድሮ ዘመን ከሌለ አሁን የለም። ብሉይ ኪዳን ከሌለ አዲስ ኪዳን እንዴት ብሎ ይመጣል? ድንገት አልመጣም። ስለዚህ የድሮውን ዘመን ስናስብ የድሮ ዘመን አባቶችም የድሮ ዘመን ወጣቶችም በጣም ጀግኖች ነበሩ።
ድካም የለባቸውም ማለት አይደለም። ድካም ማለት ሰው ስለሆኑ የሰውን ነገር የሰው ጉድለት ሰው የሚያደርገውን ነገር በአጠቃላይ ሊያደርጉ ይችላሉ። በእምነታቸው ዙሪያ ግን አይደራደሩም። የቀደሙት ወጣቶች አባቶቻቸውን የሚጠይቁ ከአባቶቻቸው ስር የኖሩ እስካለንበት እስከ ቅርብ የተወሰነ ዘመን ድረስ አባቶችን ጠይቆ ነው። እናንተንም በእውነት አከብራለሁ። በጣም እንደዚህ አንድን አባት በእድሜ ልጅ ናቸው ቀሲስ ዮሴፍ፣ ግን አክብራችሁ አባት ስልጣናቸውን አክብራችሁ፣ ይሄ ቀላል ነገር አይደለም። ይሄ ነው የጠፋው። እግዚአብሔር ይመልስልን። የቀድሞ ዘመን ትትና ያለበት በጣም ጥቂት ወጣቶችን እናነሳለን። አብዛኛው ወጣቶች ናቸው የተቀመጣችሁትና ጥቂት ወጣቶችን ከመጽሐፍ ቅዱስ በቀደመው ዘመን ውስጥ እምነት የነበራቸው ስለ አምልኮታቸው የማይደራደሩ ትሑታን የነበሩ በትህትና የታወቁ ትህትናቸው ወደር የሌለው ለዓለም ከፍተኛ የምርምር ስፍራ አሁን የሚሰጠው በጣም አስገራሚ የሆኑ ልጆች በመጽሐፍ ቅዱሳችን ውስጥ ነበሩ። ወጣቶች ነበሩ፣ ለእምነታቸው ለአምልኮታቸው የማይደራደሩ። ለምሳሌ ማንሳት እንችላለን። እንግዲህ ወጣትነት በዚያኛው ዘመን ምን ይመስል ነበር ነው። ወጣትነት በዚያኛው ዘመን በመካከለኛው ዘመን ያለው ምን እንደሚሆን ምንም ብዙ እንትን ማድረግ አንችልም። አሁን ባለንበት ዘመን ያለውን እግዚአብሔር መንገዱን ያሳየንና በመንገዱ ውስጥ እንሆን እንጂ አብዛኛው ሶሻል ሚዲያ ያበደው ወጣት አረ የለም። በጣም መንፈሳዊ ነን ማለት ትችላላችሁ። እኔ ግን የቴክኖሎጂውም አካል ስለሆንኩ ይገባኛል። ያለንበት ደረጃ ውስብስብ ያለ መንገዳችን ያላወቅ በጣም አደገኛ ነው። እግዚአብሔር ይጠብቀን። ይችን እድል ሳናጠፋት በዚሁ መንገድ እግዚአብሔርን ፈርተነው አክብረነው እንድንኖር እግዚአብሔር ይርዳን። ስለዚህ በቀደመው ዘመን የነበሩት ወጣቶች መንፈሳዊ ወጣቶች ነበሩ። ምን አይነት ወጣቶች ነበሩ? መንፈሳዊ ወጣቶች ነበሩ፣ በእምነታቸው የማይደራደሩ። መጀመሪያ ትንቢተ ዳንኤል 3 ያሉትን ሶስቱን ሕፃናት እናነሳለን። እነዚያን ጀግኖች ሕፃናት ስለ አምልኮታቸው እነሱ ዕብራውያን ናቸው። ነገር ግን በባቢል በተገኙ ጊዜ ከአሕዛብ ጋር በነበሩ ጊዜ እግዚአብሔርን በከፍታ ያመልኩ የነበሩ ቁመቱ 60 ክንድ ከዚያ በላይ የሆነ ጣዖት በዱራ ሜዳ ቆሞ ሕዝቡ ሁሉ አዋጅ ታውጆ እንዲሰግድ በተጠየቀ ጊዜ ለንጉሱ ምስል ንጉሱ ላቆመው ለራሱ ጣዖት። ምክንያቱም የሮማ ነገስታት የባቢል ቀደም ብለው የነበሩት ነገስታት ራሳቸውን አምላክ አድርገው የራሳቸውን ስዕል፣ ፎቶ፣ ቅርጽ አቁመው ያሰግዱ ስለነበረ በዚያ መንገድ እግዚአብሔርን ረስተው ራሳቸውን ትንንሽ አማልክቶች አድርገው ስገዱልኝ ይሉ ነበር። ነገሩ በዘመናችን የማይጠፋም እንዲህ አይነቱ ነገር ስገዱልኝ የሚል በጣም ብዙ ነው። አልሰግድም ያለ ደግሞ ፈተናው በዚያው ልክ ነው። እና እነዚያ ጀግኖች የእምነት ልጆች ነበሩ። ትንሾች ናቸው፣ ወጣቶች ናቸው። በባቢል ውስጥ ነው ያሉት። ከኢየሩሳሌም በስደት ነው የሄዱት። በስደት ያሉ ወጣቶች አሁን ትንሽ እምነት የሚታይባቸው ከኛ ሻል ያለ ነገር ይታይባቸዋል። እኛ ሁሉ ነገር አጠገባችን ነው ያለው። ካህናቱ በጣም ብዙ ናቸው፣ መምህራኑ ብዙ ናቸው፣ ዘማሪዎቹ ብዙ ናቸው፣ አገልግሎቱ በሰፊው ይሰጣል፣ ገዳማቱ ብዙ ናቸው። እንደ ልብ እንደፈለግን ተዘዋውረን ገዳማትን አድባራትን ማግኘት እንችላለን። ስለዚህ በእኛ ውስጥ ሁሉ ነገር አለን እጃችን ብለን ስለምንጠረጥር ጠንከር ያለ እምነት በእኛ ብዙ አይታይም። በስደት ውስጥ ያሉት ደግሞ ከኛ ከፍ ያለ እምነት አላቸው። በዚያች ባላቻቸው ስፍራ ባላቸው ቦታ ሆነው ጸንተው በስደት ውስጥ ሆነው ለእግዚአብሔር የተለየ እምነት ያላቸው የሚገርም ወጣቶች በዓለም ውስጥ አሁን ባለንበት ዓለም በምዕራቡ ዓለም በአረቡ ዓለም በተለያየው በአራቱ ማዕዘን ወጣ ብለን ስንመለከት ሃይማኖታቸው ከኛ ጋር ተመሳሳይ የሆነ ግን
ጠንከር ያሉ ጠጠር ያሉ የማይደራደሩ ብዙ ወጣቶች አሉ። እነዚህም ሶስቱ ሕፃናት እስራኤላውያን ናቸው። ግን በባቢል በተቀመጡ ጊዜ ጣዖት እንዲያመልኩ ለጣዖት እንዲሰግዱ እድል ልበለው ወይስ ደግሞ ምን አይነት ሁኔታ እንደገጠማቸው አይታወቅምና ስገዱ አሏቸው። ሕዝቡ ሁሉ በሰገደ ጊዜ ለጣዖት በተንበረከከ ጊዜ ናቡከደነጾር ላቆመው ምስል ሁሉ በሰገደ በወደቀ በተነሳ ጊዜ እነሱ ግን የምናመልከው እኛ እግዚአብሔርን የምንሰግደው ለእግዚአብሔር ነው አሉ። ይሄ አይነት ወጣት ያስፈልጋል። ቆራጥ የሆነ ወጣት ያስፈልጋል። በገንዘብ የሚለወጥ የሚሸቀጥ ወጣት ሳይሆን ቆራጥ ወጣት ያስፈልጋል። ከተማ ዝም ብሎ ሲቀየር ነገሮች እንደዚህ አሁን በምናየው ደረጃ ሲሆኑ ዝም ብሎ አይደለም። የወጣቱን ከፍተኛ ተሳትፎ አለበት በተለያየ ጉዳይ። ዛሬም በምድራችን ያለው የእምነት እጅግ አስጨናቂ የሆነ ሁኔታ ወጣቶች ያለበት ግን ተጠያቂ ነው። ሁላችንም ከመጠየቅ አንድ ነው። እነዚህ ልጆች ግን ቁርጠኞች ነበሩ። ወንበር ሊደልላቸው ያልቻለ እግዚአብሔር አምላካቸው ብቻ። ወገን አለን የለንም፣ በባዕድ ምድር ነው ያለነው፣ በሀገራችን አይደለንም። ስለዚህ እነሱ ያሉንን እንቀበላላሉ። የለም እኛ አገር ለቀን ብንሄድም እግዚአብሔር አይለወጥም። አገር ብንቀየርም እግዚአብሔር አይቀየርም። ይቀየራል እግዚአብሔር መልሶልኝ፣ እግዚአብሔር ይቀየራል። አገር ጥለን ብንሄድም እግዚአብሔር አብሮን ነው የሚሄደው። እግዚአብሔር ተከትሎን ነው የሚሄደው። እንዲህ አይነት ጀግና ወጣቶች እንደነሱ አይነት ዝም ብሎ በየዓመቱ ተነስተን እንደው ታሪካቸውን ተርከን እንድንሄድ አያስፈልግም። ጀግኖች ወጣቶች ናቸው አርአያ የሚሆኑ ለዚህ ዘመን ወጣት። በዚያ በወጣትነት ዘመናቸው በንጉሱ ፊት ቀርበው ንጉሱን የተጋፈጡ በቃ እኛ ላንተ ምስል ላንተ አንሰግድም፣ የምንሰግደው ለእግዚአብሔር ነው ብለው መጀመሪያ አዋጁ ታውጆ ነገሩ ከተፈጸመ በኋላ ወሬ ነጋሪዎች ሄደው ለንጉሱ ሲነግሩት ጥሯቸው፣ በእኛ ላይ አሰለጠንካቸው፣ እኛ የሀገር ሰዎች እያለን ዛሬ የኢትዮጵያ ችግር ይሄ ነው። የገሌ የሀገሬ ልጅ የኛ ሰው ነው ይባላል። በጣም ያሳፍራል። ይሄ ወጣት እናንተ ማለቴ ነው ብዙ ስራ ይጠብቃችኋል። እናንተና እኛ አንድ ላይ ሆነን ብዙ ስራ ይጠብቀናል። የኛ ሀገር ሰው ነው። የኛ ሀገር ሰው ያልሆናል እዚህ ጋር ኢትዮጵያ ላይ የኛ ሰው ነው መባል አለበት። በዚህ ዘመን ላይ የኛ ሰው ያልሆናል። ምን ያህል እንደወረን ተመልከቱት። እነሱ ከዚያ ከእስራኤል የመጡ በባቢል ውስጥ ያሉ ስለሆኑ በቃ ተው ብለን ነበር። የኛን የሀገራችን ሰው ሹም ብለን ሳለ የባዕዳንን ልጆች ሾምክና ይሄው በላይ ላይ ተቀመጡብህ፣ ይሄው ላንተ ምስልም አንሰግድም አሉ ብለው ነገር ሰሩ። ተጠርተው ተጠየቁ። እውነት ብላችኋል? አንሰግድም፣ እኔ ላቆምኩት ምስል ጣዖት አልሰግድም ብላችኋል? እኔ ላቆምኩት ያምልኮ መልክ ያለው አልሰግድም ብላችኋል? መንገዱ ትክክል ነው? ይሄ ነው? በዚህ አካሄድ እየሄዳችሁ ነው የሚል ጥያቄ ቀረበ። አዎ አንሰግድም አሉ። እንዲህ የሚል ወጣት ያስፈልጋል። ለምን? እኛ የምንሰግደው አንተንም እኛንም ለፈጠረን ለእግዚአብሔር ነው። አንተንም እኛንም ለፈጠረን ለእግዚአብሔር ነው የምንሰግደው። ለአንተ አንሰግድም። ምንም ነገር የፈለከውን ነገር ማድረግ ትችላለህ። አሁን አንተ ፎክረህ በጣም ከፍተኛ ልክ እንደቆመ ሳክንድ ወደ ላይ እንደቆመ በዱራ ሜዳ ጉድጓድ ወደ ታይ እሳት የቶን እሳት በጣም የሚነድ የሚያቃጥል ወደ አመድነት የሚቀይር የእሳት ጉድጓድ አዘጋጅተውላቸው ነበርና ወደዚያ ትገባላችሁ። በጭራሽ ምናመልከው አምላክ ምናልባትም ባያድነንም እንኳን ካንተ አሁን ቅጣት ካንተ አዋጅ ባያድነንም እንኳን ከቶ ላንተ አንሰግድም፣ አንተን ላቆመው አንሰግድም በጭራሽ አሉ። በዚህ ምክንያት ለውጠውታል። ወታደሮቹ ወሰዱና እሳቱ ላይ ጨምሯቸው ተብለው እሳቱ ላይ ለመጨመር ሲሉ እሳቱ ላይ ሲገፈትሯቸው ገፍታሪዎቹን እሳቱ ወደ አመድነት ቀየራቸው። እነሱን ግን መዝናኛ ሆናቸው። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር እንደዚህ ነው። ሃይማኖት ቁርጠኝነት ያስፈልጋል። በወጣትነት ዘመን ለእግዚአብሔር እንዲህ ያለ እምነት ያስፈልጋል። እምነት ቁርጠኝነት ከሌለ ውሸት ነው የሚሆነው።
እያስመሰሉ መኖር ነው የሚሆነው። ይሄ ነው ዛሬ የምድሪቱ ችግር። ሁላችንም አማኞች ነን፣ ግን ደግሞ ለእምነቱ ተቆርቋሪ ነን፣ ግን አስመሳዮች። የሁላችን ችግር ይሄ ነው። ቁርጠኛ ሰው የለም። በእኛ መካከል ያለው ችግር ይሄ ነው። ቁርጠኛ ወጣት እንደነዚህ እንደ ሶስቱ ሕፃናት ያስፈልጋታል። ዛሬ ኢትዮጵያ ያስፈልጋታል፣ ቤተክርስቲያን ያስፈልጋታል። ዛሬ ሶስት ሕፃናት ከዚህ በኋላ ወደ እሳት ገፍትረው ሲጥሏቸው እሳቱ እነሱም መዝናኛ ነው የሆናቸው። ግን እነዚያ የገፏቸውን ወታደሮች ልቅምቅም አድርጎ በላ እሳት። ያን ጊዜ ይህን የተመለከቱ ሰዎች ለንጉሡ አዲስ ታሪክ በምድራችን ተደረገ፣ ተአምር ሆነ አሉት። ልጆቹ እኮ አልተበሉም፣ ይኸው እየተዝናኑ ናቸው እሳቱ ላይ። እሳቱ ቀዝቅዟል። ይህን ያደረገው ደግሞ እግዚአብሔር ነው። እግዚአብሔር መልአኩን ልኮ አድኗቸዋል። ክብር ምስጋና ለእግዚአብሔር ይሁን። አዎ የእግዚአብሔር መልአክ ይተአየን መልአከ እግዚአብሔር አውዶሙ ለለ ይፈርሁ ወያድኖሙ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸዋል ይላል። ይሄ ነው የቤተ ክርስቲያኗ ትምህርት። ይሄ ነው። ንጉሡን ስናከብር ሰራዊቱ ከኛ ጋር ናቸው። ለክርስቶስ ስንታዘዝ የክርስቶስ አገልጋዮች የሰማይ ሰራዊት ቅዱሳን መላእክት ሊረዱን ይመጣሉ። የንጉሡ ልጆች ነንና የንጉሡ ልጆች ነን። ስለዚህ በዙሪያው እነሱ በቁርጠኝነት ሲቆሙ እግዚአብሔር መልአኩን አመጣና ቆመ። በጣም ይገርማል። እግዚአብሔር በእሳት ውስጥ እንዳይቃጠሉ መልአኩን እንዲያቀዘቅዝ ውሃ እንዲያደርገው እንዲቀይረው ላከ። መታመንና ቁርጠኝነት አንድ ላይ ሲሆኑ ይሄንን ይፈጥራሉ። ዝም ብሎ አድነኝ ብቻ የለም። አሁን የጥንቆላ አካሄድ ነው የሚመስለው። የማይመለከተው ጠንቋይ ብድግ ብሎ ለዚህ በሽታ እገሌ የሚባል ጸበል ነው፣ ለዚህ መምህ እገሌ የሚባል ነው፣ ለዚህ መምሽ እንደዚህ ነው እያለ ሪፈር ይጽፋል። ማን ጻፍ ያደረገው? ምን አገባው? መቼ ያምነዋል እሱ መጀመሪያ ጸበሉን? ከዚያ የገሌ ጸበል የገሌ ምን ያገባዋል? እኛም እንደዚህ አይነት አባዜ አለብን እያልኳችሁ ነው። በዚህ አሁን ያለው ዓለም ላይ ያለው ችግር ይሄ ነው። ፍጹም እግዚአብሔራዊ እምነት በትክክል በእኛ እየተገለጠ አይደለም። ያ ቢሆን ስድብና መሰዳደብ፣ መናናቅ አደባባዮቹን አይሞሉም ነበር። አሁን እኮ ኢትዮጵያ ሃይማኖታዊ ገጽታ አይታይባትም። ስድብ፣ መናናቅ እና በጣም ብዙ ጥያቄ አለ። ይሄንን የምታድኑት የምናድነው እኔና እናንተ በጋራ ሆነን ወጣቶች ያስፈልጓታል። ንጉሡ ሄዶ ተመለከተ። ያን ጊዜ ግን የእናንተን አምላክ እከተላለሁ። ምን አይነት ተአምረኛ አምላክ ነው አለ። እግዚአብሔር ይመስገን። እግዚአብሔርን ስናምነው ስራውን ሰርቶ ያሳይና ሌሎችንም ይለውጣል። እኛ ሌሎች የሚለወጡበት እምነት አይታይብንም ነው። ኧረ እግዚአብሔር እምነትን አብዝቶ ይስጠን። እምነት የለንም ባሉ ጊዜ ወስከና ሃይማኖት እምነት አጣጥጨባቸዋለሁ። በባህሩ ላይ በጣም ንውጽ ውስጥ በበዛና የውድቀት ስሜት በተሰማቸው ጊዜ፣ ፍርሃት በተጫናቸው ጊዜ፣ ፈራን ተጨነቅን ባሉ ጊዜ እናንተ እምነት የጎደላችሁ ለምን ትፈራላችሁ ሲላቸው እምነት ጎሏቸዋል ሲላ ወስከና ሃይማኖት እምነት ጨምርልን፣ ሃይማኖት ጨምርልን። እግዚአብሔር እምነት ይጨምርልን። ዝም ብሎ የሚመላለስ አካል ሳይሆን እውነተኛ የሚያምን አካል እግዚአብሔር ይስጠን። በዚህ መንገድ ልጆቹ ንጉሡ ተመለከተ። ያን ጊዜ እግዚአብሔርን አመለከ። የነዚህን ሕፃናት አምላክ እኔም አመልከዋለሁ አላያችሁ። እኛ ቆራጦች ስንሆን እምነታችን ይገለጣል። ምንም የሚደብቀው ነገር የለም። ባያድነንም እንኳን ብለው የተናገሩት ምንድን ነው? በስጋ እንድንሞት ፈቅዶ በነፍስ ሊያድነን ስለሚፈልግ አምላካችን ስለሚያውቁት ይውላችሁ በስጋ ባያድነን ይህንን ፈተና አድርጎ የምንሻገርበት የመንግስቱ መግቢያ አድርጎልን ከሆነ ይሄን መንገድ ካደረገው እንቀበላለን። በነፍስ ግን ያድነናል፣ ልጆቹ ያደርገናል። ይሄ ነው እኮ ነው። አያድነንም ማለታቸው አይደለም። ይሄ ነው። እነዚህ ሁለቱ ሕፃናት በዚያኛው ዘመን የነበሩ ለወጣቱ ምልክት ትምህርት የሚሆኑ የለውጥ ምልክት የሚሆኑ ናቸው። ወጣትነት ይሄ ነው። ወጣትነት ይሄ ነው። ታማኝነትን ይቀጥላል። ሌላ ማንሳት እንችላለን። ወደ ኋላ መለስ ብለን ዘፍጥረት 22 ላይ በዘፍጥረት 22 ላይ ስንመለከት ይስሐቅን እናገኛለን። ማንን እናገኛለን? ይስሐቅን እናገኛለን። እውነት ለመናገር በጣም ከባድ ነው። ይስሐቅ በጣም የሚገርም ልጅ ነው። በስተመጨረሻ የተስፋው ልጅ ነው ይስሐቅ ለአብርሃም።
የቃል ኪዳን ልጅ ነው። ነገር ግን በስተመጨረሻ እግዚአብሔር ለመስዋዕት ልጅን አቅርብልኝ ሰዋልኝ ብሎ በጠየቀው ጊዜ ባለቀ ሰዓት ያገኘኝ ወይም የሰጠኝ፣ ስለዚህ ልጅ ነው አላደርገውም በጭራሽ ብሎ መሟገት አልፈለገም። ልጅህን ሰዋልኝ፣ አንድ ልጁን ሰዋልኝ። ዛሬ ልጁን የሚሰዋለ፣ ልጅህን ሰዋልኝ ቢባል ዛሬ የሚሰዋለ፣ ወደ ሰንበት ትምህርት ቤት ወደ ቤተ ክርስቲያን እንደው ለዲቆና ግብረ ዲቆና እንዲማር ቤተ ክርስቲያን ቀዳሽ እንዳታጣ ብዙ የክብር አገልጋይ ስላለ እንደው ከዚያ እንድትወጣ ቤተ ክርስቲያን ልጆች እንዲወለዱ ወደ ቤተ ክርስቲያን የሚልኩ ስንት ሰዎች ናቸው። ልጆቻቸውን እንኳን ለመስዋዕት ይቅርና እንኳን ለመታረድ ይቅርና ለመማር ልጆቻችሁን ለቤተ ክርስቲያን ስጡ አንጧቸው ሲባል ስንቱ ሰው ነው የሚጨነቀው? ይስሐቅ ምን አይነት ጀግና ልጅ እንደነበረ ባጭሩ ሰዓት ለመጠበቅ ይስሐቅን ይዞ በእምነት ወደ ሞሪያ ተራራ ጉዞ አደረገ ይላል። የሚፈለገውን ነገር አደረገ። እንጨት ጭኖ ወደ ተራራው ባለሟሎቹን ይዞ በአህያ ጭኖ እሳትም ይዞ ቢላም አዘጋጅቶ ወደ ተራራው ጉዞ አደረገና በተራራው ስር ሁሉንም መለሰና አብርሃምና ልጁ ይስሐቅ ብቻ ወደ ሞሪያ ተራራ እንዲወጡ ሆነ። በስተመጨረሻ ግን ይስሐቅን አይኑን ያየው ነበር። ጥያቄ ያቀረበ ይስሐቅ መስዋዕት ልናቀርብ ነው። ምን ብሎት ነበር ልጁን ይስሐቅን? አብርሃም ምን ልናደርግ ነው የምንወጣው አለው። ምን ልናደርግ ነው አለው? አቤት መስዋዕት ልናቀርብ ነው፣ ለእግዚአብሔር መስዋዕት ልንሰዋ ነው ወደ ተራራው ምን ሄደው ብሎታል። ቤይ በግ የለም። ስለዚህ ይስሐቅ ጥያቄ ያቀረበ ምን ብሎ? አባቴ መስዋዕት ልናቀርብ ነው ብለኸኛል፣ ወደ ተራራው ሁሉም ነገር ቀርቧል። እሳትም አለ፣ እንጨትም አለ፣ ቢላውም ይኸው ቀርቧል። የመስዋዕቱ በግ የት አለ? ምን አለ? ጥያቄ ሁላችሁ የመስዋዕቱ በግ ዛሬ እኮ እንደዚያ ነው የሆነው፣ የጠፋው የመስዋዕቱ በግ የለም እኮ። አሁን እኮ በእኛ መካከል ያለው ይሄ ነው። ማን ከፊት ይቅደም? ስለ እውነት ማን ፊት ለፊት ይጋፈጥ? እንዳልኳችሁ ሁላችን በማስመሰል ነው የምንኖረው። ችግሩ ይሄ ነው። አድርባይነት በጣም የነበሩት እነዚህ ወጣቶች ግን እንደዚህ ናቸው። ሀቅ አላቸው፣ ታዛዦች ናቸው። እውነቱን የመስዋዕቱ በግ የት አለ ብሎ ጠየቀ። እሳቱ አለ፣ ቢላ ቀርቧል፣ እንጨት አለ፣ ደግሞ እንሰዋለን መስዋዕት ልናቀርብ ነው ብለህ ነግረኛል። ግን የት አለ የመስዋዕቱ በግ? የመስዋዕቱ በግ የት አለ? መጠየቅ ነው። ምሳሌ የሚሆነን ዛሬ ማን ነው? ስለ መታዘዝ ምሳሌ የሚሆነን፣ ስለ መልካም ነገር ምሳሌ የሚሆን ወጣት ያስፈልጋል። ምሳሌ የሚሆን በነገሮች ሁሉ የይቅርታ ምሳሌ የሚሆን፣ የርኅራኄ ምሳሌ የሚሆን፣ የለጋስነት ምሳሌ የሚሆን፣ የመልካም ነገሮች ሁሉ ምሳሌ የሚሆን በእኛ መካከል የት አለ? የት አለ? የለም እኮ። ሁላችን ክርስቲያኖች፣ አለባበሳችን ክርስቲያኖች ነው። ግን ወጣ ስንል እንቀየራለን። ቤተ መቅደስ ስንገባ የክርስትና መንፈስ ይታይብናል። ከዚያ ስንወጣ ግን ክርስትናው ይጠፋብናል። ዓለማዊነት በላያችን ላይ ይነግሳል። ስለዚህ ይስሐቅ የመስዋዕቱ በግ የት አለ? የመስዋዕቱን በግ ማን ያዘጋጃል አለ አብርሃም። ማን ያዘጋጃል አለ? እግዚአብሔር ያዘጋጃል። ግድ የለም የጊዜ ጉዳይ ነው እንጂ ሁሉንም ነገር ደግ ሰው በእኛ መካከል ቢጠፋ እግዚአብሔር ያዘጋጃል። እግዚአብሔር ሆይ ብቻዬን ነኝ ባለ ጊዜ ኤልያስ በዚያ በሰማርያ በሆን ስለሆነው ነገር እኔ ብቻዬን ነኝ በጣም በጭንቅ ውስጥ ሆኖ ተሸሽጎ ከኤልዛቤልና ከአክዓብ የመከራ ዘመን ተሸሽጎ በነበረበት ጊዜ ብቻዬን ነኝ ያለሁት ባለ ጊዜ የለም 7000 በላይ የሚሆኑ ሌሎች ድብቅ ሰራዊቶች አሉኝ አለ እግዚአብሔር። እግዚአብሔር ይመስገን። እኛ ባንታዘዝ፣ እኛ እንደው ዝም ብለን ልምሻ ሆነን መናገር እየቻል በእውነት መኖር እየቻል
እምነታችን መግለጥ እየቻል አሁን ዝም ብለን ብናልፍ እውነተኞችን ያመጣን፣ ከማስመሰል የወጡ ትሑታንን ያመጣን። ያን ጊዜ አብርሃም ምን አለው? ልጄ ፈርቼህ ነው እንጂ አንተን ነው ለመስዋዕት የማቀርበው አለው። እሺ አባቴ አለ። አሁን እሺ የሚል አለ? አሁን እሺ እንኳን አይደለም ላርድህ ነው ተብሎ ለመታዘዝ እሺ የሚል አለ? በጣም ከባድ ነው። እሺ ረዳኝ እኔን አለ። እንዲህ የይስሐቅን አይነት ሃይማኖተኛ ነው የሚያስፈልገው። እንደ ይስሐቅ ያለ የሚታዘዝ እሺ የሚል ነው። እሺ የሚል የለም። አሁን እልህ፣ ሁሉ ነገር በቃ ትዕቢት ነገሰ። ጌታ እግዚአብሔር መልካም ዘመን ያምጣ። ስድድብ የሌለበት፣ ትልቁ ትንሹ የማይታወቅበት፣ የተማረ ያልተማረ አይለይበት፣ ትልቅ ሰው ያልታየበት፣ ሁሉም አውቃለሁ የሚልበት የመሰዳደብ ዘመን። እረ እግዚአብሔር ከዚህ ይሰውረን። ምን አይነት የመረገም መንገድ ነው ባካችሁ! ሁሉ ነገር ቴክኖሎጂውን ለጽድቅ ብንጠቀምበት የት እንደርስ ነበረ? ግን ለመሰዳደብ ነው የተጠቀምንበት። ሰው እምነትን እና እውነትን በገንዘብ እንዴት ይሸጣል? ሰብስክራይብ አድርግልኝ፣ ፎሎ አድርገኝ፣ ምናምን አድርገኝ ምናምን እያደረገ ሰው በስድብ ገንዘብ ለመሰብሰብ እምነትን ይሸጣል፣ እውነትን ይሸጣል። ገንዘብ ለማግኘት ብሎ አደባባይ ላይ ወንድሙን፣ አባቶቹን፣ ቤተክርስቲያንን የሚያዋርድ ከሆነ ሃይማኖተኛ ነው ለማለት አይቻልም። ኧረ በጭራሽ። ይስሐቅ ላርድ ልሰዋ ነው አንተን ሲለው እሺ አለ። በጣም ልብ ይሰብራል። ኧረ እንዲህ አይነቱን ጸጋ ያድለን እግዚአብሔር። ለመታረድ አይደለም ይህንን አንተ አታደርግም ስንባል እንዴት እሱ ከኔ በልጦ ነው እኮ ነው የምንለው። እሷ ከኔ ትበልጣለች እንዴ ነው እኮ እህቶቻችን የሚሉት። እሺ የሚለው መንፈስ እግዚአብሔር በልባችን ያሳድርልን። ገንዘብ እንድናደርገው ይርዳን እግዚአብሔር። እሺ ማለት እንዴት መባረክ ነው መሰላችሁ? መታዘዝ። ከዚህ በኋላ ይስሐቅ እሺ ብቻ አይደለም ያለው፣ መሬት ላይ ተኛ ለመታረድ። አባቱን ግራ ገብቶት አይኑን መታየት ሲጀምር አባት ያለው አሁን ሳይህ እያመነታህ ነው፣ ካረጀህ ካፈጀህ የወለድከኝ ልጅህ በመሆንህ ታመነታና እግዚአብሔር አድርግ ያለህን ነገር ሳታደርግ ቀርተህ ከእግዚአብሔር ጋር ስለምትጣላ ግድ የለህም። እኔን አይተህ እንዲህ አይነት ጥርጥር ከምታስገባ በመጀመሪያ አንተ ሽማግሌ የ98 ምናምን ዓመት በላይ የሆን ሽማግሌ ነህ፣ ስፈራገጥ እንዳልመታ። እሱ እኮ ሊታረድ ነው፣ ግን አባቱን ሽማግሌውን ገፍቶ እንዳይጥለው አዘነለት። አቤት ሃይማኖት፣ አቤት ወጣትነት፣ አቤት ክርስትና ልጅነት፣ የእግዚአብሔር ልጅ መሆን። እንዲህ አይነት ልጆች ያድርገን እግዚአብሔር። አይታወቅም። እግዚአብሔር የወደደው በዚህ መካከል ማድረግ ይችላል፣ መለወጥ ይችላል። ጉልበቱ የኛ አይደለም፣ ጥበቡ የኛ አይደለም። እጄን እግሬን እሰረኝ ስወራጭ እንዳልመታህ ብሎ መናገር። እሱ የሚታረደው እሱ ሆኖ ሳለ አባቱን እንዲህ ሲወራጭ እንዳይመታውና እንዳይወድቅ እንዳይሞት ለአባቱ አዘነ ይላል። እንዲህ አይነት ሃይማኖት ያላቸው ልጆች ናቸው የነበሩት። እንዲህ አይነት ታዛዥ የሆኑ ልጆች ናቸው። ይሄ ብቻ ይበቃዋል ብላችሁ ነው? ስተት እንዳትፈጥር ፊቴን አትየኝ ድፋኝ። አሁን ዛሬ እናቶቻችን ዳቦ እየደፉ አይደለ ወደ ፊቱን ደፍተው አይደል የሚያርዱት የሚቆርሱት ማለት ነው። ልክ ያ ታሪክ ነው። አንተ እኔን እያየህ ሳስተህ ይህን የመሰለ መልካም ልጄ እንዴት አድርጌ አርደዋለሁ ይቅርብኝ ብሎ እንዳይል ከእግዚአብሔር እንዳይለኝ በግንባሬ ድፋኛለሁ፣ አትየኝ፣ ይልቅስ ግዳጅህን ፈጽም። አቤት ሃይማኖት በጣም ከባድ ነው። የይስሐቅን ታሪክ ስናነሳ ህይወታችን በጣም አንብቡት ግቡና ጥሩ ነው። አንዳንድ ጊዜ ምን አይነት ደግነት ነው እግዚአብሔር ትንሹን ቢሰጠን። ስለዚህ እንዲህ አይነት ወጣቶች ነበሩ ያን ጊዜ። አብርሃም እንደተባለው ቆራጥ ሆነና ስለቱን አንስቶ ድንጋዩ ላይ ሲስለው ደም ሞላ፣ ድንጋዩ ደም ጎረሰ ስለቱ። ያን ጊዜ እግዚአብሔር ከፍ አረገና ድምፁን አብርሃም ወዳጄ፣ በወዳጄ በይስሐቅ ላይ ነው ያለው። በማን ላይ ያለ?
በልጅህ ላይ አይደለም ያለው፣ በልጅህ ላይ አይደለም። ውድ ወዳጁ ነው፣ ልጁ ነው ይስሐቅ። በይስሐቅ ላይ አንዳች ነገር እንዳታደርግ፣ በይስሐቅ ፋንታ ይኸውና ይህንን በግ መስዋዕት አድርግ ሰዋ አለው። በዕፀ ሳቤቅ ቀንዱ የተጠቀለለ በግ አምጥቶ ሰዋ። እንግዲህ ቤተክርስቲያን ሊቃውንቱ ዕፀ ሳቤቁ ድንግል ማርያም ናት፣ በጉ ደግሞ በግ ወልደ እግዚአብሔር ኢየሱስ ክርስቶስ ነው ብላ ያስተማሩት ይሄን ነው። እና ይስሐቃዊ መታዘዝ፣ ይስሐቃዊ ሽባይነት፣ ይስሐቃዊ ይህን ወጣት ተመልከቱ። ከዚያ ነው እንግዲህ በስተመጨረሻው ላይ የሳሙኤልንና የዮሴፍን ታሪክ በቤታችሁ እንድታዩ ለመጋበዝ ነው። ሳሙኤል በአንደኛ ሳሙኤል ምዕራፍ 2 ላይ ስንመለከት ሳሙኤል የኤሊ ልጆች እግዚአብሔርን የማይታዘዙ ሆነው በነበረበት ወቅት ደግሞ እግዚአብሔርን የማይታዘዙ አገልጋዮችም ነበሩ ማለት ነው። መጽሐፍ ቅዱስ ያለው ዛሬም እንደዚያ ነው፣ ለውጥ የለውም። ዛሬም ለእግዚአብሔር ያልተመቸን አገልጋዮች አለም ማለት ነው። በዚያ ዘመን በመቅደሱ የነበረውን ነገር ቁልጭ አድርጎ እግዚአብሔር ለዚያ ልጅ ለወጣቱ ለሳሙኤል ነገረው። እግዚአብሔር ለሳሙኤል ተናገረ። ከተማ እንደምትመታ የኤሊ ልጆች እና እስራኤል በዚያ ሰራዊቱ ለምርኮ እንደሚዳረግ ታቦተ ጽዮንም እንደምትማረክ ልጆቹም እንደሚሞቱ ሌላ ችግር እንዳለ ለኤሊ ነገረው ይላል። ህልመኛ ወጣቶች ልጆች ነበሩ፣ እንደ ዮሴፍ ማለት ነው። ዮሴፍም እንደዚህ ህልመኛ ነው፣ ግን ህልሙን የሚያስፈጽመው ጠፋ። ወንድሞቹ ህልሙን አሰናከሉት። ዛሬ እኮ ህልማችን እያሰናከሉ ያሉት ወንድሞቻችን እህቶቻችን ናቸው። ብዙ ህልም አለን፣ ግን ብዙ እህቶቻቸውን እየገፏቸው ነው፣ ያጨናገፉ ነው ህልማቸውን። ብዙ ደረጃ ላይ እንዳይደርሱ ከናንተ መካከል እንቅፋቱ እናንተ ናችሁ እህቶች። ወንድሞች እንደዚያ ነው። ብዙ ወንድሞች ህልም ነበራቸው፣ ህልማቸውን ግን ያጨናገፉ መካከላቸው ያሉ ወንድሞቻችን፣ ጓደኞቻችን አጠገባችን ያሉ ናቸው። የዮሴፍ ወንድሞች ህልሙን አጨናገፉበት። የዮሴፍ ወንድሞች ህልሙን አጨናገፉበት በሚያሳዝን መልኩ። ኧረ እግዚአብሔር ይርዳን። የሰው ህልም፣ የሰው ሐሳብ፣ የሰው እድገት፣ የሰው ለውጥ፣ የሰው ጉዞ ከማሰናከል እግዚአብሔር ይሰውረን። እንዲህ ያለ ወጣት ያስፈልጋል። እንደ ዮሴፍ ንጹህ ልብ ያለው፣ እንደ ሳሙኤልም አዋጅ ነጋሪ ሆኖ መጪውን የሚናገር። እኛ አሁን እንኳን ስለ መጪው አሁን ስላለው እኮ መናገር አልቻልንም። የእግዚአብሔር ልጆች ተሸፍነናል እኮ። ኃጢአት ሸፍኖናል፣ ስጋዊነት ሸፍኖናል፣ ዓለማዊነት ሸፍኖናል። እግዚአብሔር ልባችንን ይግለጠው። ኧረ ብሩህ አእምሮ ይስጠን። ያን የመጀመሪያውን አእምሮ እንደገና አዲስ አድርጎ ይስጠን እግዚአብሔር። ያ ከሆነ አስተዋይነታችን ይመለሳል። ዮሴፍ በስተመጨረሻው ጊዜ በጣም በሚያሳዝን መንገድ ብዙ እዚያ ዘፍጥረት 39 ላይ ስንመለከት ዮሴፍ ያሳዝናል በጣም። ወንድሞቹ ሸጡት፣ ለወጡት። እዚያ ሲሄድ ደግሞ ጥሩ ነገር አልገጠመውም። በግብፅ መካከል ሌላ ፈተና ነው የገጠመው። ይህንን ሁሉ አሳልፎ ግን ወንድሞችን ናፈቀ ይላል። እንዲህ ያለ ወጣት ያስፈልጋል። በደልን ይቅር የሚል ማይበቀል። ያኮ በቀላ ነው፣ በቀላ ቂመኛ፣ በቀለኛ። አያችሁ፣ ቂምም አለበት፣ በቀልም ደግሞ ይቀጥላል። ጊዜ እየጠበቀ ብቻ ያለ ወንድሙን ለማጥፋት በቂም ተቋጥሮ ያለ። ታዲያ ሰላም እንዴት ይምጣ? ዮሴፍ ግን ወንድሞቹ ናቸው የሸጡት። ለአባቱ ቀበሮ በላው ብለው የአባቱን ዓይን አጥፍተው እንዳልነበር አድርገው በባዕዳን ምድር እንዲወድቅ አድርገውት፣ አዎ ተራ ለ30 ብር ሸጡት ነው የሚለው። እንዲህ አድርገውት ግን ወንድሞቹ ናፈቁት። የእግዚአብሔር ልጆች ብዙ ያጠፉ ወንድሞች ሊኖሩ ይችላሉ በእኛ መካከል፣ ግን ልንናፍቃቸው ይገባል። ሳያውቁ ነው። ብዙ በጎረቤታችን የምናውቃቸው በሱስ የተጠመዱ መንፈሳዊነትን እንዳይመለከቱ ዓይናቸውን የጋረደ እህቶች አሉ። በሌላ ጉዳይ ተሰማርተው ያሉ ሱስ፣ የዓለም ሱስ ይዟቸው ብዙ ነገር ተጠምደው ወንድሞች አሉ። ብዙ ነገር ጠምዷቸው። ይቅር እንበላቸው ባካችሁ። ወደኛ እናምጣቸው። ራሳችን ጻድቃ እናድርግ። እኛ እንደዚህ ለብሰን ስለመጣን ውስጣችንን ደብቆልን እግዚአብሔር እንደ ፍጹም አድርገን ራሳችን እንዳንመለከት። ሲደመር በአጠቃላይ እንዲህ አይነት ወጣቶች ቤተክርስቲያን ውስጥ ነበሩ። በአንድ ወቅት እግዚአብሔር በዚያ በትንቢተ ዳንኤል 9 ላይ መልአኩን ላከና ፈራሁ አለ። ዳንኤል በጾም በጸሎት ሳለ ፈራሁ አለ። ያን ጊዜ ግን
የእግዚአብሔር መልአክ ቅዱስ ገብርኤል ምንድነው ዳንኤል ሆይ ማስተዋልን እሰጥ ዘንድ መጥቻለሁ ነው ያለው። እግዚአብሔር ማስተዋሉን ይስጠን። ምኑን ይስጠን? ማስተዋል ስለሌለ ነው መተያየት አልቻልንም። መከባበር የለም። መከባበሩ የውሸት ነው። ከዚህ እስክንወጣ ነው እንደነገርኳችሁ ነው። ያን የቀደሙትን የአባቶቻችን እምነትና መከባበር ሃይማኖት እግዚአብሔር ያደርግልን። ወደ ከገድላቱ መካከል ተጨማሪ ለኛ ብርታት ከሚሆኑን ከታሪክ መካከል የዛሬዋ ተጠቃሽ ቅድስት አርሴማ ተጠቃሽ ናት። እነ ቅዱስ ቂርቆስ ተጠቃሾች ናቸው። በቃ ምንም ነገር እውነተኛውን ፍትህ የሚሰጠውን ዳኛ እግዚአብሔርን ገንዘብ ያደረጉ እህቶቻችን እቺ ወጣት የሆነች አርሴማ በዚያ በሮም በዲዮቅልጥያኖስ መንደር ለኃጢአት በተፈለገች ጊዜ በድርጣድስ መንደር በአርማንያ ለጥፋት በተፈለገች ጊዜ እኔ የክርስቶስ ሙሽራ ነኝ ያለች ብቸኛ ጀግና ናት። ግን እሷ ብቻ አይደለችም። ወደ 114 የሚሆኑ ቅዱሳት አንስትና ቅዱሳን ወጣቶች አብረዋት ነበሩ ይላል። የእሷ ስም ከፊት ለፊት መጣ፣ ምስክር ሆና ከፊት ለፊት ስለመጣች። እንዲህ ያሉ ጀግኖች እህቶች ዛሬ ያስፈልጉናል፣ ወንድሞች ያስፈልጉናል። እውነት ለመናገር ለእምነታቸው ጥሩ ምስክር የሚሆኑ ያ ደግሞ ማስተዋል ሲሰጥ ብቻ ነው። ቅዱስ ቂርቆስ በለጋው ዘመን ምን ዋጋ አለው? እኔን ጽኑ አድርገህ እኔን ጎበዝ አድርገህ አበርትተህ እናቴን ግን ባዶ አድርጋታል። ግንዱን አድርቀህ ቅርንጫፉን እንዴት ታለመልማለህ? እባክህ እግዚአብሔር ሆይ ግንዱንም ቅርንጫፉንም አለምልም። ለኔ እምነት እንደሰጠኝ፣ ለኔ ጉልበት እንደሆንከኝ፣ ለኔ ብርታት እንደሆንከኝ፣ ለኔ ማስተዋል እንደሰጠህ ለእናቴም ደግሞ ለየሉጣ እንደዚህ አድርግልኝ። ብርታት ጉልበት ስጣት፣ ማስተዋልን ስጣት እና በአጠቃላይ እግዚአብሔር ማስተዋልን ይስጠን። ምን ይስጠን? እግዚአብሔር ማስተዋልን ይስጠን እና የወጣትነት ዘመናችን በቅጡ እንድንጓዝ ይህን አገልግሎታችንን ሳናቋርጠው ስሜታዊ ሳንሆን በጣም ነው የምታምሩት። በጣም ደስ የሚል ጉባኤ ነው። በዚህ መንገድ መቀጠላችን ከመምህራን መማራችን እንደው የቀደመውን ዘመን አስቧል። እውነት ይናፍቃል። አሁን በዚህ ዘመን ወጣት ያለውን ነገር ባላንስ ማድረግ ነው፣ ማየት እኮ ነው። በመካከላችን በሐዋርያት ዘመን በክርስቶስ ዘመን የነበሩ ብዙ ጀግኖች እንደ ብሉይ ኪዳን ብዙዎቹ ሐዋርያት አሁን ወጣቶች ናቸው። ብዙዎቹ ለተጋድሎ የቀረቡ እነ ቅዱስ ጊዮርጊስ በጣም ብዙዎቹ ወጣቶች ናቸው። እነ መርቆሬዎስ ብዙዎቹ በክርስቶስ ዘመን ከክርስቶስ በኋላ በዘመነ ሊቃውንት በዘመነ ሰማዕታት ብዙ ወጣቶች ለእምነታቸው ቁመዋል፣ ለቤተ ክርስቲያናቸው ቁመዋል። የመጨረሻው አደራ እምላችሁ ቤተ ክርስቲያን አሁን ትልቅ ፈተና ላይ ናት ያለችው። ራሳችሁን ማዘጋጀት ያስፈልጋችኋል። ቤተ ክርስቲያናችሁን መጠበቅ አለባችሁ። ጠላት በመካከላችን ላይ ገደል እየገነባ ነው። ምክንያቱም በአደባባይ በየሚዲያው ላይ የምትሰሙት የአባቶች ስም ነው የሚጠፋው። ሰው እኮ ሊጠፋ ሊሳሳት ይችላል። መላካዊ ጠባይ እኮ አይደለም ያለን እኛ የለበስነው የተሰራንበት ስሪት ራሱ እኮ ለስተት ይዳርገናል። ግን መመካከር ነው ያለብን እንጂ አደባባይ ላይ አንዱ አንዱን እየቀን ቤተክርስቲያንን እንደዚህ አደባባይ ላይ ማስጣት አባቶችን እንዳያስፈልጉ የድሮው ወደ ኋላ ወደ አራተኛው ከአራተኛው ወደ 15ኛው ምናምን ዘመን ወደ ኋላ ስንመለስ በዚህ መልኩ ነው ቤተክርስቲያንን ለማጥፋት የተሞከረው። አሁንም የአይነት ዝግጅት አለ። የእግዚአብሔር ልጆች ወጣቶች ራሳችሁን አዘጋጁ፣ ተመካከሩ። ቴክኖሎጂውን ቤተክርስቲያናችሁን ለመጠበቅ ተጠቀሙበት። አሁን አባቶችን ያስጠላሉ። በህዝቡና በአባቶች መካከል ቁርሾ እንዲኖር እየተደረገ በደንብ እየተሰራ ነው። በደንብ ነው የሰሩት። አሁን ወደ ተግባር ስትራቴጂ ያደረጉ ፕላናቸውን ፕራክቲስ እያደረጉ ያለበት ወደ ተግባር ለውጠው አሁን ይኸውና አባቶችን እንድንጠላ ገሌ ጳጳስ ምንድነው፣ ገሌ መነኩሴ ምንድነው፣ ገሌ መምህር ምንድነው፣ ገሌ ቄስ ምንድነው በእኛና በቤተክርስቲያኗ ከዚያ በኋላ ትዘጋለች ቤተክርስቲያኗ። የተፈለገው ይሄ ነው። መጻሕፍቶቿን አቃጠሉ። ቀደም ብለው አልተሳካም። ሊቃውንቶቿ ጻፉት ደግመው። ሊቃውንቶቿን ግን ማጥፋት መፍትሄው እሱ ነው ብለው አጠፏቸው። እግዚአብሔር ደግሞ በየዘመናቱ ሰው ይፈጠር። አሁን ግን ቤተክርስቲያን ትልቅ ፈተና ላይ ነው ያለችው። እንዲህ ነው ብዬ ልነግራችሁ ባልችልም ግን ይገባችኋል። በሚዲያው ውስጥ ነው ያላችሁት እና ባካችሁ ራሳችሁን ጠብቁ፣ ተከላከሉ። እንዴ መወገን ያለባችሁ ለኛ ነው እንጂ ለጠላት ትወግናላችሁ እንዴ? እንደው ብትወግኑ ማለት ነው። ክርስቲያን እኮ ለራሱ ለህሊናው ነው የሚኖረው፣ ለእውነቱ ነው የሚኖረው። ብናጠፋስ ትመክራላችሁ እንጂ አደባባይ ላይ አሳልፋችሁ ትሰጣላችሁ እንዴ?
እና እየተደረገ ያለው ነገር ይበል ተብላችኋል፣ ገብቶኛል፣ ግን አያዋጣም። እግዚአብሔር በእያንዳንዳችን ላይ ይመጣል። ስለዚህ ብንጠባበቅ፣ ቤተክርስቲያንን ብንጠብቃት። አሁን የመጨረሻ ደረጃ ላይ ልክ እንደዚያኛው ዘመን በእርግጠኝነት ነው የምነግራችሁ። አሁን ቤተክርስቲያን የግብር ጥያቄ ቀርቦላታል። ይሄ ምን ማለት እንደሆነ ታውቃላችሁ? እንደ አንድ ድርጅት ነገ ካልከፈለች ትታሸግ ይባላል። ቀለል አድርጋችሁ እንዳታዩት። ለማሸግ ቅድመ ዝግጅት ላይ ናቸው። ይህን ካልጠበቃችሁ ሌላ ምንም ልላችሁ አልችልም። እግዚአብሔር ከሁላችን ጋር ይሁን እና መሰዳደባችን እናቁም። ሚዲያውን ቤተክርስቲያናችን ወግነን ምን አገባ የሚል አካል እንኳን ይመጣ ነው። አባቶቻችን እኛ ነን የምናውቃቸው። ቢያጠፉም እንደዚያ ነው የሚደረገው። እንዴት አሳልፈ እንዴት እንሰጣቸዋለን? እዚያ አጠገባችሁ ቀሲስ ዮሴፍ አሉ፣ እያገለገሏቸው ነው። ሰው ናቸው። ስህተት ቢሰሩ ይሰቀሉ ልትሏቸው ነው ማለት ነው? ይሄ ነው ክርስትና? እኔ ወንድማችሁ ስህተት ብሰራ በቃ ይሰቀል ልትሉኝ ነው? ይሄ ነው ክርስትና? እና በጣም ሄደናል። እና ያኛው ዘመን ይሄንን ይመስላል። በጣም የሚታዘዙ ለእምነታቸው የሚቆሙ ጀግኖች ልጆች የነበሩበት ነውና የኛን ዘመን እግዚአብሔር እንደዚያ ባንሆንም እንኳን ራሳችንንም ቤተክርስቲያንንም እንድንጠብቅ እግዚአብሔር ይርዳን። ወጣትነታችን ይባርክልን። በወጣትነት ሰፊ ተጋድሎ አድርገዋል ስለ ክርስትናውና እኛም ደግሞ ያን ተጋድሎ ቀጥለንበት እግዚአብሔር የሚደሰትበት ቤተክርስቲያን ለዘላለም በምስጋና የምትቆምበት ዘመን ይሆንልን። ይቆየኝ። ሐዋርያት በሰበኳት ድል ነሽ